በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያልተፈጠረ አንድ ባሕሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑቱንና ትዕግሥተኛውን የሚወድ የምዕመናን ጓደኛቸው የጻድቃንም ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊን የትሩፋቱን ዜና ገድል እግዚአብሔር ቸርነት ማንበብ እንጀምራለን። የብፁዕ ወቅዱስ አባታችን አቡነ አረጋዊ ጸሎቱ በረከቱ ከወዳጆቹ ሕዝበ ክርስቲያን ጋር ይኑር ለዘላለሙም ይጠብቀን፣ አሜን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜም ማዕድ የሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። እነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይገኙባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝዝ አዛዥ አላቸው። ለወጥ ሥራ የምታገለግል 6 መሸለቻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያግዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋህ በጾም በጸሎት በትምህርት በትዕግሥት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳኩሚስ በቴዎድሮስ ቤት እንደተማረ ይህን የማኅበር አስተዳደር ሥራ ያሰራላቸው። መጽሐፍና ሌሎች የማኅበር አስተዳደር ሥርዓት ግን ከአባታችን አቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት ከሐሳር ወደ ክብር በታላቅ ደስታ እወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናክ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር እቀዳጃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናክ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጠሃለሁ። ከትውልድ አገር ወጥተህ በባዕድ አገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናክ የማይፈርስ የማያልፍ የሕይወት ቤት እኔ እሰጥሃለሁ። መታሰቢያህን ያደረገ በጸሎትም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። እውነተኛ ሃይማኖት ሆኖ የገድልህን
መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፋለሁ። መታሰቢያ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ አበለዋለሁ፣ የሕይወት ጽዋም አጠጣዋለሁ። በዓል በሚከበርበት ዕለት የራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንም ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግርም አይኖርበትም። በጥዑም ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይል ቃል የሰማ እኔ ለችግር ሁሉ እደርስለታለሁ። ለቤተ ክርስቲያን መባ ያገባ ዕጣን ወይም ቅባ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥቴ ገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓል በሚከበርበት ዕለት ቢያከብር እኔ በመንግሥቴ አከብረዋለሁ። በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ። በምድር ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍብህም። መልአከ ሞትም ሊያስደነግጽህ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ እንጂ በብሩካን እጆች የቀበርካት እናትህ ዕድናንም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችም ቤተ መቅደስህንም ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህንን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊት ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከኔ የምትፈልገውንም ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ስለሰጠኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትህም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታዬ ሆይ መታሰቢያዬን ያደረገ የገድሌንም መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ። አባታችን አቡነ አረጋዊ አቤቱ ይቺ ቦታ የነገሥታት፣ የጳጳሳት፣ የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሁና አትቅር። ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራንና ለአንካሳን መጠጊያ ትሆን ዘንድ ማንኛውንም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ ሆይ ለቃልህ ይደረግልህ አለው። አባታችን አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚች በአጸደ ቤተ ክርስቲያኔ የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም
እንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስም የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠሁህ አለው። አባታችን አቡነ አረጋዊ አቤቱ ይህችን ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችን ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ። ሥጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊት የተቀባይነት ያለው ይሁን አለው። አባታችን አቡነ አረጋዊ መልሶ አቤቱ ይችን መንፈሳዊት ድርጅት ወይም ማኅበር ልጆቼንና ቅዱሳኖቼንም ሁሉ ባርክ አለው። ይቺ ማኅበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት ወይም ለተራቡት ምግብ ለተራቆቱት ልብስ ትሁን አለው። እነዚህን ቅዱሳን ልጆችህም እልፍ አእላፋት ይሁኑ፣ እንደ ባሕር አሸዋ እንደ ሰማይ ከዋክብትም ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቀርብም። አባታችን አቡነ አረጋዊም አቤቱ ይችን የማርባትን በዓቴንና ካንተም ጋር ቁሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ልኩንም ይቺ እግር ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ወይም ከሕማማቸው ይፈወሱ ዘንድ ባርካት አክብራትም አለው። ሕማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በእሱ ላይ ድንቅ ድንቅ ታምራትን ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድህ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃል ኪዳኑ ገባለት። አባታችን አቡነ አረጋዊ ጸሎቱና በረከቱ ከወዳጆቹ ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። እንደ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ቅዱስ ገብረ ክርስቶስ ዜና ዕረፍቱ ከሰማይ ለሊቀ ጳጳሱ አባ ቴዎፍሎስ እንደተነገረውና አባቱና እናቱን ቅድስት ዕረፍቱን እንደሰሙ የሚናገር በዕለተ እሑድ የሚነበብ የብእሴ እግዚአብሔር ቅዱስ ገብረ ክርስቶስን ዜና ገድሉን በእግዚአብሔር አጋዥነት እንጀምራለን። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። መጽሐፉንም በእጁ ይዞ ፊቱን ወደ ምስራቅ መልሶ በአብና በወልድ በመንፈስ ቅዱስ ስም በትምህርተ መስቀል አማትቦ አንገቱን ወደ ሰማይ እንዳቀና አረፈ። እንጊዜም ነፍሱ ከሥጋው ተለየች። ጌታም ንጽሕት ነፍስ ወይ ስለ ወደድሺ በሰላም ወደ እኔ ነይ ብሎ በክንዱ አቅፎ ያዛት። እሱም በሰረገላ ኪሩቤል ተቀምጦ ነበር። ማኅበረ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት፣ ደናግል፣ መነኮሳት በዙሪያው ቆመው ሃሌሉያ እያሉ ያመሰግኑ ነበር። ሁሉም በዚህ ዓለም መከራ የተቀበለ ደስ ይለዋል፣ ምስጋና ለእግዚአብሔር ይሁን እያሉ ቅዱስ ገብረ ክርስቶስን ተቀበሉት። በእልልታ በደስታ በምስጋና በዝማሬ ወደ ሰማያዊት ኢየሩሳሌም አገቡት። ቅዱስ ገብረ ክርስቶስ ዕረፍቱ በወርኃ ጥቅምት 14 ቀን እሁድ በ3 ሰዓት ነው። የብዙ የሚሆኑ ቅዱሳን መላእክት ቅዱስ 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 እግዚአብሔር ጸባዖት እያሉ ሱራፌል መለከት እየነፉ
ሊቃነ መላእክትም እልል ሲሉ፣ ቅዱሳን ነቢያት፣ ሐዋርያት፣ ጳጳሳት አባ ቴዎፍሎስ ምስጋናቸውን እስኪሰማ ድረስ መላእክት የምስጋናቸው ድምፅ ያስተጋባ ነበር። በዚችም ቀን ሊቀ ጳጳሳቱ አባ ቴዎፍሎስ ለቅዳሴ ቤተ ክርስቲያን ውስጥ ሳለ ከእርሱም ጋር ቀሳውስት፣ ዲያቆናት የቁስጥንጥንያ ሀገር ሕዝብ ሥጋውን ደሙን ለመቀበል በቤተ ክርስቲያን ውስጥ ቆመው ሳሉ ሊቀ ጳጳሳት አባ ቴዎፍሎስ ሆይ የታዘዝከውን ስማ፣ መሥዋዕት ይሰምር ዘንድ ወደ ንጉሥ ቤት ሄደ ቅዱስ ገብረ ክርስቶስን ሥጋ አምጣ የሚል ቃል ከሰማይ ሰሙ። ይህንንም ነገር በሰሙ ጊዜ ከዚያ ቆመው የነበሩትን ሁሉ ፍርሃት፣ ድንጋጼ ያዛቸው። ጊዜም ሊቀ ጳጳሳቱ አባ ቴዎፍሎስ በውኑ በአደባባይ ዛሬ ያረፈ ለመንግሥተ ሰማያት የሚገባ ሰው አለን? ስለ እርሱ የተነገረን ቃል ከሰማይ ሰምተናልና ብሎ ወደ ንጉሥ ቴዎዶስዮስ ዘንድ ላከበት። ንጉሡ ቴዎዶስዮስም አገልጋዮችን ለመንግሥተ ሰማያት የተገባ እንደሆነ እናንተ የምታውቁለት ዛሬ ያረፈ ሰው በእኔ ግቢ አለን አላቸው። ጌታችን እኛስ አላወቅንም አሉት። ንጉሡም እንግዲያስ ሂዱ በጥብቅ መርምራችሁ ተረዱ አላቸው። ከዚህ በኋላ እነዚያ ሁለት አገልጋዮች መጥተው በንጉሡ ፊት ቆመው ጌታችን ሆይ ያ አንተ አደራ ያልከን ድሃ ከእኛ ዘንድ አለ። እርሱ ለመንግሥተ ሰማያት የተገባ እንደሆነ እኛ ምስክሮቹ ነን። እርሱ ጧት ማታ አንተ ትልክለት የነበረውን ምግብ እንደሚበላ ተቀብሎ ሰው ሳያየው ለነዳያን መጽውቶ እሱ ግን ሌትም ቀንም ይጾም እንደነበር፣ ደግሞም አገልጋዮችህ ሁሉ ሲሰድቡት፣ ሲደበድቡት፣ ሲያሰቃዩት፣ ክፉ ሲውሉበት ይህን ሁሉ ይታገስ ነበር። ንጉሥ ሆይ አሁንም ሄደን እንየው አሉት። ንጉሡም በቶሎ ሄዳችሁ እዩት አላቸው። እነርሱም በሄዱ ጊዜ ብእሴ እግዚአብሔር ቅዱስ ገብረ ክርስቶስ አርፎ አገኙትና ይህንኑ ለንጉሡ ነገሩት። ያን ጊዜም ንጉሡ ከሰማይ የተነገረ ቃል እውነት ነው፣ እነሆ በእኔ ግቢ ዛሬ ያረፈ የእግዚአብሔር አገልጋይ ተገኝቷል ብሎ ወደ ሊቀ ጳጳሳቱ አባ ቴዎፍሎስ ዘንድ ላከበት። ሊቀ ጳጳሳቱም አባ ቴዎፍሎስ በቀሳውስት በዲያቆናት ቁጥር ልክ መስቀለ ማዕጠንት መጽሐፍ ይዞ ቅዱስ ገብረ ክርስቶስ ሥጋ ካለበት ዘንድ ወደ ቤተ መንግሥት ሄዱ። ንጉሡም ሊቀ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት በሚቀመጡበት ቤት ውስጥ የብር የወርቅ ወንበሮች አዘጋጀ። ብርሃኑ እንደ ፀሐይ እስኪሆን ድረስ ብዙ መብራቶችን አደራጀ። ንጉሡና ሊቀ ጳጳሳቱ፣ ኤጲስቆጶሳቱ፣ ቀሳውስትና ዲያቆናት የከበረ ሥጋውን ያዩ ዘንድ ብእሴ እግዚአብሔር ቅዱስ ገብረ ክርስቶስ ወደ ነበረባት ዳስ ገቡ። በእጁ የጨበጠውን ደብዳቤ አዩ። ደብዳቤውንም ከእጁ ሊያላቅቁ ወደው ነበር። ነገር ግን ንጉሡም ቀሳውስቱም ደብዳቤውን ከእጁ ማላቀቅ አልተቻላቸውም። ከጳጳሳቱም አባ ቴዎፍሎስ ልጆቼ ሆይ ተነሱ፣ በቅዱሱ ሥጋ ፊት እንጸልይ አለ። መላልሰውም ጸለዩ። ጸሎታቸውንም ከጨረሱ በኋላ 300 ጊዜ እግዚኦ መሐረነ ክርስቶስ እያሉ ብዙ ጸሎተ ምህላን አደረሱ። ጊዜም በእግዚአብሔር ፈቃድ ብእሴ እግዚአብሔር ቅዱስ ገብረ ክርስቶስ እጅ ተዘረጋ። ሊቀ ጳጳሳቱም ቀርቦ በንጉሡ ልጅ ቅዱስ ገብረ ክርስቶስ እጅ ውስጥ የነበረችውን ያችን ደብዳቤ አንስቶ አንብቦ በተረዳ ጊዜ ምርር ብሎ አለቀሰ። አንብቦ ከጨረሰ በኋላም ደብዳቤቱን ለንጉሡ ሰጠው። እሱም ተቀብሎ ባነበባት ጊዜ ተወደደ ልጁ እንደሆነ አወቀ። ያን ጊዜ ከመሬት ላይ ወድቆ አመድ ላይ እየተንከባለለ ፊቱን እየመታ አልጋዬ ወራሽ ያልኩ
ደስታ በፍቅር ያሳደግኩ ጥበብን ስነ ሥርዓትን ያስተማርኩና እኔ ብርሃን ልጄ ወዳጄ በልጅነት ባንተ ደስ ብሎኝ ነበር። በጎለመስክ ጊዜ ግን አሳዘንከኝ። ደስታዬን ለወጥከው፣ ልቤንም አቃጠልካት፣ ደምግባቴንም አጠወለቅከው። አንተ እኔ አባትህን ስታውቅ መከራውን ታግሰ ራስህን ድሃ አደረግ። 15 ዓመት ከአባትህ አደባባይ ወድቀህ ኖርክ። የአባትህ ባሮች ሲደበድቡ ሲሰድቡ የወጭቱን እጣቢ በላይ ላይ ሲያፈሱብህ ታገስክ እያለ መራራ ልቅሶን አለቀሰ። እናቱ ንግሥት መርኬዛም በሰማች ጊዜ እንደ እብድ ሆና ደረቷን በድንጋይ እየደቃች ፊቷን እየመታች እግሯን እየነጨች እየሮጠች መጣች። እንዳለበትም ገብታ ላይ ወድቃ ሥጋውን አቅፋ በለመንኩት ጊዜ እግዚአብሔር አንተን የሰጠኝ የኔ ብርሃን ልጄ ሆይ ሚስትህ እስካመጣሁልህ ድረስ አንተ ደስ ብሎኝ ነበር። ደስታዬን መጽናናት ወደማይገኝለት ሐዘን መለስከው። እግዚአብሔር አምላኬም አንተን እንዲያሳየኝ ተስፋ አድርጌ ደጅ ስጠና ተስፋ አልቆረጥኩም ነበር። እግዚአብሔር ግን መታመኔን አይቶ ወደዚህ መለሰ። አንተ ግን እያወቅህ ታግሰ ኖር። አደባባዬ እንደ ድሃ እንደ ምስኪን የተጠላ ሆነ። ርቀህ ስትኖር ቸል አልኩህ አላወቅኩህም። አንተ ልጄ ወዳጄ ስትሆን በብዙ ጭንቅና መከራ 15 ዓመት አሳለፍክ። ልጄ ሆይ ከእንግዲህስ ወዲህ ለወለድኩ ለእኔ ለእናት ወዮልኝ። 9 ወር ከ5 ቀን ለተሸከምኩ ማኅፀኔ ወዮላት። ለታቀፉ እጆቼ ላጠቡ ጡቶቼ ወዮላቸው። በፍቅርና ፍላጻ ለተወጋችው ልቤ እስከ ፍጻሜ ዘመን ወዮላት። እስከ ዓለም መጽናናት መጨረሻም የሌላት ሐዘን አግኝታለችና ለእኔ ወዮልኝ እያለች እየጮኸች አለቀሰች። ሙሽራይቱ ሚስቱም ልብሷን እየቀደደች ቷን እየመታች መራራ ለቅሶ እያለቀሰች መጣች። ጌታዬ የኑሮ ጓደኛዬ ከአንተ ጋር በቤተ ክርስቲያን ተክሊል አድርጌ ነበር፣ ግን በጫጉላ ቤት ትተኸኝ ሄድክ። በጎ ሥራ ለመስራት አንተ ጋር ቃል ኪዳን ስለገባሁ 30 ዓመት ብቻዬን ለኖርኩ ለእኔ ወዮልኝ። ሐዘን መጥቶልኛልና እንደ እሳትም አቃጥሎኛልና አንተን የኑሮ ጓደኛዬን ያሳየኝ ዘንድም እስከ ዛሬ 30 ዓመት ሙሉ እግዚአብሔርን ደጅ ጠናሁት። ደጅ ጥናቴንም ወደ እንባና ልቅሶ መለሳት። በመጋረጃ የምውል ሙሽራ ነበርኩ። ዛሬ ግን አጋለጥከኝ። ትተኸኝ በመሄድ ሐዘንተኛ ስሆን እነሆ የከበርኩ ሙሽራይት የነበርኩ እኔ እስከ መጨረሻው አውታታ ሆንኩኝ። ባልንጀሮቼ የሮምና የቁስጥንጥንያ ልጃገረዶች ሆይ ኑ ለኔ አልቅሱልኝ። የኑሮ ጓደኛዬን ሳያየኝ ዘንድ በመታመን እግዚአብሔር ደጅ ስጠናው ነበርኩ። እንግዲህ ተስፋ ቆረጥኩኝ፣ ደጅ ጥናቴም ከንቱ ሆነች። እንግዲህስ ወዲህ እንደ ኦፈ ጠንጢ እሆናለሁ። ያቺ ኦፈ ጠንጢ ባሏ በሞተ ጊዜ በጥፍሯ ፊቷን ነጭታ ምላሷን ሰንጥቃ ወደ ጫካ ሄዳ ብቻዋን ትኖራለች። ሌላ ወፍ ወደ እርሷ በመጣ ጊዜ ትጮኻለች። በአጯጯኋም ባሏ የሞተባት ምላሷን የሰነጠቀች ሐዘንተኛ እንደሆነች አውቆ ትቷት ይሄዳል። እኔም ከዛሬ ጀምሮ ለእርሷ እሆናለሁ እያለች ትጮህ ነበር። በእርሱ ላይ ክፉ የዋሉበት ንጉሥ አገልጋዮችም መጡ። እኛ አገልጋዮች ስናሰቃይ ስንበድልህ ኖረናልና ክፉም አድርገንብሃልና ወዮልን። እንደኛ የበደለ ከእኛ በፊት ከእኛ በኋላ የለምና ወዮልን። የእኛን ነገር ሰው ቢሰማው የተናቀ የተጠላን እንሆናለን። ፈጽሞ ያላደረግነው እኛ በአንተ ላይ ያደረግነው ብዙ ነገር አለ።
አንተስ እኛ አገልጋዮች እንደሆንክ ታገስክ እያሉ አለቀሱ። በቁስጥንጥንያ ሁሉ ንጉሡ የጠፋውን ልጁን እንዳገኘ ስለ እርሱ ከሰማይ ቃል እንደተነገረ በሰሙ ጊዜ ይሄን ያዩ ዘንድ ሕዝቡ ሁሉ መጡ። በዚያችም ዕለት በንጉሡ ቴዎዶስዮስ ቤት የንጉሥ ልጅ በንጉሥ ደጃፍ ወድቆ ሳያውቁትም ሞቶ ስለተገኘ ጽኑ ልቅሶ ብዙ ዋይታ ተደረገ። ዳግመኛም የብእሴ እግዚአብሔር ቅዱስ ገብረ ክርስቶስ ሥጋውን ስላገኙ ፍጹም ተድላ ደስታ ሆነ። በዚችም ዕለት ብዙዎች ድውያን፣ ዕውራን፣ አንካሳን መጡ። ሥጋውን እየዳሰሱ ሳጥኑን በተሳለሙ ጊዜ ፈጥነው ተፈወሱ። ሁሉም ከደዌያቸው ዳኑ። በዚያችም ብዙ ግፊያ ሆነ። ሊቀ ጳጳሳቱ አባ ቴዎፍሎስና ከእርሱ ጋር የነበሩት ኤጲስቆጶሳት ቀሳውስትና ዲያቆናትም ሥጋውን አንስተው ወደ ቤተ ክርስቲያን ሊወስዱ ቢሉ ከግፊያው የተነሳ መውሰድ ተሳናቸው። ሊቀ ጳጳሳቱም ንጉሡን ወርቅና ብር አምጥተው በበሩ ፊት ለፊት በመንገዱ ላይ እንዲበትኑ አዘዘ። እንዲያን ወደዚያ ወደ ወርቁ ሲሄዱ ያን ጊዜ ግፊያው ይቀላል። ቅዱስ ገብረ ክርስቶስንም ሥጋውን መውሰድ እንችላለን አለው። ንጉሡ ቴዎዶስዮስም ሊቀ ጳጳሳቱ እንዳዘዘ አደረገ። ወርቅና ብር አምጥተው በተኑ። ነገር ግን ብዙ ጭንቅ እየተጋፉ ወደ ቅዱስ ገብረ ክርስቶስ ሥጋ ይሽቀዳደሙ ነበር እንጂ ለወርቁና ብሩ የተመለሰ የለም። በጭንቅም የቅዱስ ገብረ ክርስቶስ ሥጋውን ወስደው ለቤተ ክርስቲያን አገቡት። መሥዋዕቱን አዘጋጁ። ሊቀ ጳጳሳቱ ቀድሶ ሕዝቡን አቆረባቸው። ደጉም ከፈጸሙ በኋላ ቅዱስ ገብረ ክርስቶስን ሥጋውን በንጹሕ በፍታ ገንዘብ በሳጥን አድርገው በቤተ ክርስቲያን ቀበሩት። በመቃብሩም ላይ ብርሃን ወረደ። የብእሴ እግዚአብሔር ቅዱስ ገብረ ክርስቶስ መቃብሩም ድውያንን ሕሙማንን ሁሉ የሚፈውስ ሆነ። የብእሴ እግዚአብሔር ቅዱስ ገብረ ክርስቶስ ጸሎቱ ይደረግልን። የፈጣሪው ረድኤትም ከእኛ ጋርና ከሀገራችን ኢትዮጵያ ከወዳጆቹም ሕዝበ ክርስቲያን ጋር ይሁን ለዘላለሙም አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራናና ዮሐንስ አብልጥልማና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምንሁር ከሚባል አገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባል ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል አገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶቹ አልነኳቸውም። ሁለተኛም እሳትን አንድደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ ፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ ይምንሁር አገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ጉዳት አልደረሰባቸውም። ከዚህ በኋላ ራሳቸውን በሰይፍ እንዲቆርጣቸው አዘዘ። ከይምንሁር ከተማም አውጥተው ራሳቸውን ቆረጧቸው። ጻ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ሥጋውን ወሰዱ። ውብ የሆነች ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራቶች ሁሉ በብዛት ተገለጡ። እንዲሁም የእነዚያ የሦስቱም ቅዱሳን የፊልጶስን የአብልጥልማንንና የዮሐንስን ሥጋቸውን ከይምንሁር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነዟቸው። ጥሩ ቤተ ክርስቲያንም ሰርተው ሥጋቸውን በውስጡ አኖሩ። ከእነርሱም ቁጥራቸው የሌለ
ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።